ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል መደና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ከወር በፊት ይመስለኛል በጣም ለረዥም ዓመት የምንተዋወቅ አንድ ጓደኛ ነበረኝ። ደቡብ አፍሪካዊ ነው፣ የሚኖረው ቻይና ነው እና ፌስቡኬን አጥቶ ከረዥም ጊዜ በኋላ አግኝቶኝ የተወሰኑ ነገሮች እያወራን ነበር እና ከጠየቀኝ ጥያቄ ቲጂ እናንተ ሀገር በጣም ዳርክ ስኪን የሆኑ ሰዎች አሉ እንዴ አለኝ። አዎ አሉ አልኩት። እስኪ ንገሪኝ አለኝ። አይሆፕ ኦፈን እንደማትሆኚ ተስፋ አድርጋለሁ አለኝ። ኧረ ችግር የለም አልኩት እና ብዙ ጥያቄዎችን ጠይቀኝ። ከዛም ፎቶዎችንም አሳየኝ። እንደዚህ ነው የሚኖሩት አለኝ። አላፈርኩም። ምክንያቱም እኛ ሀገር ደቡብ ኦሞ አካባቢ እንደዚ አይነት ኑሮ ነው የሚኖረው አይደለም። ሀመር ፀማይ ምናምን ስትሄዱ እንደዚ አይነት ላይፍ ስታይል ነው ያላቸው። ስለዚህ የሚገርም ነገር አይደለም እና ኢትዮጵያውያን ሲባል ላይት ስኪን ብቻ፣ አፍንጫቸው ቀጥ ያለ ብቻ፣ ከንፈራቸው ሳሳ ያለ ብቻ እንደሆኑ የሚያውቁ ብዙዎች ስላሉ ይሄ ኮንፊውዥን ፈጥሮባቸው ነበር እና እኔ በምኖርበት በቻይና ሀገር የማይገቡ ኢንፎርሜሽኖች ሼር ይደረጋሉ ስለእናንተ ኮሚኒቲ፣ ስለነዚህ ህዝቦች ምናምን ነገር ብሎ ነገረኝ። እንደን አይ ሃቭ ኖ ሴይ፣ ምንም ማድረግ አልችልም። እንደ ኢንፎርሜሽን ተቀበልኩት። ከዛ በኋላ የዚህ ልጅ የፍቅር ታሪክ ተብሎ ሰማሁኝና ሪያክት ማድረግ አልፈለግኩም። ነገር ግን ይሄንን ነገር እንደ ትክክለኛ ፍቅር አፌር ከመውሰዴ ይልቅ እንደ ትክክለኛ የፍቅር ግንኙነት ከመውሰዴ ይልቅ እንደ ማርኬቲንግ ስትራቴጂ ወስጄዋለሁ። ይህንንም ልል ያልኩበት ምክንያት ይሄኛውን ቪዲዮ ካየው በኋላ ይሄ ነገር እንደተባለው የፍቅር ግንኙነት ሳይሆን ማርኬቲንግ ስትራቴጂ ሊሆን ይችላል ብዬ አሰብኩኝ። ለምን ካላችሁኝ ብዙ ጊዜ የፍቅር ግንኙነት ሲሆን ሶሻል ሚዲያ ላይ የሚሰሩ ሰዎች ሲሆኑ ቫይራል ለመውጣት ስለሚፈልጉ በየቦታው ልታገኟቸው ትችላላችሁ። ትክክለኛ ፍቅር ግንኙነት ቢሆን አንድ ሰው እንደዚህ አይነት ሲቹዌሽን ላይ ሲገኝ ድብቅ ነው የሚለው፣ ሁሌ ፐብሊክ ሆኖ እዚህም እዛም አይገኝም አይደለም። ማርኬቲንግ ስትራቴጂ ሲሆን ግን የሆነ ሲናሪዮ ተፈጥሮ as long as it keeps us ቫይራል እስካስወጣን ድረስ ምንም ችግር የለም። ምንም ብናደርግ ብናብድም ብንባልግም የማይገባ ጸያፍ ነገር ቆሻሻ ነገርን ብናደርግ ሶሻል ሚዲያ ላይ as long as ቫይራል እስካስወጣን ድረስ ችግር የለም የሚባልበት ሲዝን ላይ አይደለም። ትዝ ይላችኋል፣ ቲጂ የምትባለው ቲጂ አገልግል ተሞሽራ ነበር። it was ማርኬቲንግ ስትራቴጂ። ለምን እኛ ሞኝ ህዝቦች ስለሆንን ፍቅር ስናይ ትዳር ስናይ ጉጉት ስለምንል እኛ የሚያጓጓንን ነገር መስራት ይፈልጋል። እኛ ምስኪን ህዝቦች ስለሆንን ሆዳችንን የሚያባባ ታሪክ፣ የድህነት ታሪክ ሲነገረን በጣም ኮኔክት ስለምናደርግ እንዲህ አይነቱን ነገር ኮንሱም ማድረግ እንወዳለን። ስለዚህ ሶሻል ሚዲያ ደግሞ የምንፈልገውን ነገር ነው የሚሰጠን። የልጆቹ ሲናሪዮ ተፈጠረ የተባለው የፍቅር ግንኙነት ሊሆን ይችላል። እኔ ግን እንደ ማርኬቲንግ ስትራቴጂ ነው የምወስደው። ለምን ካላችሁኝ ፈገግታ ሪያክት ላይ ተቀምጠዋል። ከዛም በኋላ ያቺ የፈረደባት ኮንተንት ያጣችው መቅደስ ደበሳ ያለች እሷም ጠርታቸዋለች። ከዚህ በኋላ ሌላ ቦታ ይሄዳሉ። ፈገግታ ሪያክት ላይ የሰጡትን ኢንተርቪው አየውና ከዛ ውስጥ በጣም አቴንሽንን የሳበው ነገር ቢኖር ሀመር መሄድ የፈለጉበት ምክንያት አቴንሽንን ስቦታል። ጓደኛዬ ከነገረኝ ነገር ጋር ኮኔክት አድርጎልኛል። ልጁ ሶሻል ሚዲያ ላይ አክቲቭ መሆኑና እዛ ሀገር መታወቁ ሌላ ሀሳቤን የሰረቀው ነገር ነው። ከዛ ውጪ ደግሞ አካውንቴ ባን ተደርጎብኛል እዛ ማለቱ ይሄ ነገር ቆንጆ ማርኬቲንግ ስትራቴጂ እንደሆነ ማሳያ እንደሆነ ግልጽ ነው ለኔ። አካውንቱ ባን ከተደረገበት እዚህ ደግሞ ተወዳጅነትን ሲያተርፍ ሶሻል ሚዲያ ጥቅምን እንደሚሰጠው ያውቀዋል። ማርኬቲንግ ስትራቴጂ ነው ያልኩበት ምክንያት ፍቅር ግንኙነት ሲሆን በየቦታው አትገኙም። ፍቅራችሁን ማጽናት የምትፈልጉት ሪሌሽንሽፑን ነው ማስተካከል የምትፈልጉት እንጂ ከሊጋም እዛም አትሄዱም። እዛም ከተሄደ
አቴንሽን ፍለጋ ነው፣ ወይም ደግሞ ክላውድ ፍለጋ፣ የሶሻል ሚዲያ አቴንሽን ፍለጋ ነው which is good። አንዳንድ ምስኪኖች ፍቅር የመሰላችሁ አላችሁ። ፍቅር ከሆነ እሰይ ሸጋ ይሁንላቸው ያድርግላቸው። እሱ ሶሻል ሚዲያ ላይ ወይ ቲክቶክ ላይ ያደረገው ሪያክሽን ግን ከፍቅር ጋር ሪሌት አላረገብኝም። እንዳልኳችሁ የኔ ፐርስፔክቲቭ ነው፣ የኔ እይታ ነው። ልሳሳት እችላለሁ። በመጀመሪያ ደረጃ ፍቅርና ኦብሰሽንን መለየት ላልቻላችሁ ታናናሾቼ ፍቅርና ኦብሰሽንን እስቲ ልለይላችሁና አንደርስታንድ እንድታረጉ ትፈልጋለሁ። ይሄንን ነገር የምነግራችሁ የልጆቹ ሲናሪዮ ከማርኬቲንግ ውጪ ከሆነና የፍቅር ግንኙነት ከሆነ ነው ይሄንን የምነግራችሁ። አይ ተለያየንም ካሉ እንጠብቃለን። ይሄን ሀሳብ የምሰጣችሁ ልጁ ሶሻል ሚዲያ ላይ ካሳየው ነገር አንጻር እንጂ ፐርሰናሊ አላቃቸውም፣ ዲቴላቸውን አላቅም። ሶሻል ሚዲያ ላይ ያሳየው ነገር በኢንታየሪቲ ወይም ሁሉንም ነገር ላይገልጽ ይችላል። እኔ የገባኝን ነገር ነው የምነግራችሁ። ኦኬ ሶ ይሄ ግንኙነት ልጁ ያሳየው ነገር ለእኔ ፍቅር ነው ብዬ መቀበል አልችልም። ምክንያቱም ፍቅር ክብር አለው። አይኖ ምን ለምደናል? ወንዶች ሲያፈቅሩ ተዝረክርከው ክብራቸውን ጥለው ማንነታቸውን ትጥለው ስራ አቁመው ገንዘብ የሚያገኝበትን ነገር ትቶ ምናምን አይነት ነገር ነው በየፊልሞቹ የምናየው አይደል? አንዳንድ ራሳቸውን መግዛት ያልቻሉም ወንዶች እንደዚህ ሆነውብን ፍቅር መስሎን ሊሆን ይችላል። ይሄ ነገር ፍቅር አይደለም። ምክንያቱም ፍቅር ክብር አለው። ራስን ጥሎ ራስን አሳንሶ ሌላውን ለማግኘት ማሳደድ ራስን ያለማክበርና ያለማፍቀር ማሳያ ስለሆነ በትክክልም ለሌላኛው ሰው የምንሰጠው በቂ ክብርና ፍቅር የለንም። አንድ ወንድ ልጅ ያለ ልክ ነገር አለሙን ጥሎ ከተከተለሽ ካሳደደሽ አፍቅሮሽ ሳይሆን ኦብሰስድ ሆኖብሽ ነው። ኦብሰሽን ደግሞ የብዙ ችግር መነሻ ነው። ያለ ልክ ክብሩን ትቶ የታባቱ ክብሬን ታዩ ደራ ካለሽ ትክክለኛ የፍቅር ማሳያ አይደለም። ፎዛት ማተር ይሄ ሰውዬ ፍቅር ማያውቅ ወንድ ልጅ ክብሩን ካልጠበቀ ማፍቀርም አይችልም። ከክብሬ ፍቅርሽ ይበልጣል ካለ ማፍቀርም አይችልም። ዱ ኖት ቢ ፉልድ፣ አትሞኝ። ፍቅር ክብር አለው። ራስን ጥሎ ወደድኳት የሚሉትን ሴት ማሳደድ ፍቅር አይደለም፣ ኦብሰሽን ይባላል። ፍቅር እሴት አለው። ፍቅር እሴት አለው። ፍቅር የሁለቱንም ክብር የሚያስጠብቅ እንጂ አንዱ ክብሩን ጥሎ ራሱን አዋርዶ የሚያስጠብቀው ነገር ፍቅር ሳይሆን ኦብሰሽን ነው። አማርኛ ቃል ፈልጉለት ኦብሰሽን። ያለ ልክ እሴታችሁን ጥላችሁ ማንነታችሁን ጥላችሁ የምታምኑበትን ነገር ቫልዩ የምታረጉትን ነገር ጥላችሁ አንድን ሰው የምታሳድዱ ከሆነ ይሄ ፍቅር አይደለም። ይሄ ነገር ምን እንደሚፈጥር ታውቃላችሁ? ኢሞሽናል ዲፐንደንሲ ይፈጥራል፣ ወይም የስሜት ጥገኝነትን ይፈጥራል። አንዳንድ ወንዶች እሷ ከሌለች አልተነፍስም፣ እሷን ካላየው ስራ አይሰራልኝም፣ እሷን ካላየው መብላት አልችልም፣ እሷን ካላየው ስራው ራሱ አይሰራልኝም የሚሉ ከሆነ ይሄ የስሜት ጥገኝነት ነው እንጂ ፍቅር አይደለም። ፍቅር ሲኖር እሴቶቻችንን ያስጠብቃል። ትጋት ካለን ትጋታችንን ያስጠብቃል። ሞር ትጉ እንድንሆን ያደርጋል። ምክንያቱም ተግተን ነገ የተሻለ ህይወትን ለሁለታችንም ማድረግ ስለምንፈልግ እሴትን ያስጠብቃል እንጂ እሴትን አያስጥልም። ፍቅር ተፈጥሮን ያከብራል። እውነተኛ ፍቅር ያ ማለት ወንዱ ክብሩን ጥሎ ወንዱ ደስፕሬት ሆኖ ተስፋ የቆረጠ ሆኖ የሚያሳድዳት እንደሆነ ይሄ እውነተኛ ፍቅር አይደለም። ምክንያቱም እውነተኛ ፍቅር ወንዱን የበለጠ እንዲተጋ፣ የበለጠ ዋጋ እንዲከፍል፣ የበለጠ የተሻለ ወንድ እንዲሆን ያደርገዋል እንጂ ሁሉን ነገር እንዲተው አያደርገውም። እንደዚህ አይነት ፍቅር ላይ ከሆነ ይሄ ሰውዬ ወደዳችሁም ጠላችሁም ታዛዧ ብቻ ሆኖ ይኖራል። እሺ ባዩዋ ብቻ ሆኖ ይኖራል። ምን ለማለት ነው? ስራ አይወድም ወይ ስራ አይፈልግም። ምክንያቱም አይን አይኗን እያየ ነው መዋል የሚፈልገው። ከሰው ጋር ባወራሽ ቁጥር ትሄድብኛለች የሚል ከባድ ፍርሃት ይኖርበታል። ስለዚህ ያለ ልክ ተስፋ በመቁረጥ ውስጥ እሷን መቆጣጠር ይፈልጋል።
ሆፕለስ በመሆን ውስጥ እሷን መቆጣጠር ይፈልጋል። ይሄ ደግሞ ኢንቨርትድ የሆነ ፖላሪቲ ይፈጥራል። እሷ አዛዥ፣ እሱ ታዛዥ፣ የምትለውን ሁሉ የሚቀበል፣ እሷ ደግሞ ትዕዛዝን የምትሰጥ ይሆናል። አሁን በዚህ ሲናሪዮ እንደዚህ ሞትኩልሽ፣ ተገለበጥኩልሽ የሚል ወንድ መቼም ወንድ ነኝ ብሎ ስትሮንግ ነኝ ብሎ ትዕዛዝን መስጠት ይችላል ማለት ከባድ ነው። እውነተኛ ፍቅር ገደብን ያከብራል። እውነተኛ ፍቅር ባውንደሪ ያውቃል። ኦብሰሽን ሲሆን ባውንደሪ አያውቅም። ፈለግኩሽ ፈለግኩሽ ነው፣ ወደድኩሽ ወደድኩሽ ነው፣ መልስ ሽጪ ነው። እውነተኛ ፍቅር አልፈልግህም፣ ከአንተ ጋር መቀጠል አልፈልግም፣ ሌላ ሰው ፈልግ፣ ግንኙነቱ እየተሳካ አይደለም፣ እኔ በዚህ ሪሌሽንሽፕ ውስጥ ደስተኛ አይደለሁም ስትል፣ ኦኬ ደስተኛ አይደለሽም፣ ኦኬ መንገዱን ጨርቅ ያድርግልሽ፣ ሰላሙን ያጋጥምሽ ተብሎ እውነተኛ ፍቅር ልዩነትን በሰላም ሊያስተናግድ ይችላል፣ ፔን ቢኖርም። ኦብሰሽን ሲሆን ግን አትሄጂም፣ ከኔ ሌላ ሰው ማየት አትችይም፣ አልፈቅድልሽም፣ ሌላ ሰው ማየት አትችይም፣ ባልወድሽም ከኔ ጋር ትቀመጫለሽ፣ በቂ ነገር ባልሰጥሽም ከኔ ጋር ትቀመጫለሽ። ይሄ ኦብሰሽን ነው፣ ፍቅር አይደለም። እውነተኛ ፍቅር ባውንደሪ ያከብራል። ኦብሰሽን ግን ያለውንም ባውንደሪ መስበር ነው የሚፈልገው፣ ቢካዝ የስሜት ቁጥጥርን ስለሚያሳጣ። አሁን ይሄ ልጅ መቼም በጣም ስሜቱን ይገዛል ካላችሁ ይገርመኛል፣ ይገርመኛል። እንደዚህ አይነቶቹ ወንዶች ናቸው ነገ ላይ አሲድ የሚደፉት። እንደዚህ አይነቱ ወንዶች ናቸው ዛሬ የስሜት ቁጥጥር ስለሌላቸው ነገ ላይ የሚገሏችሁ። እንደዚህ ኦብሰስድ የሆኑት ወንዶች ናቸው መግቢያና መውጫ የሚያሳጧችሁ። እንደዚህ አይነት ወንዶች ናቸው ጤናማ ትዳርን የማይሰጧችሁ። እንደዚህ አይነት ወንዶች በስሜት ጥገኛ የሆኑባችሁ ወንዶች ሊያገቧችሁ ይችላሉ ወደደኝ ብላችሁ፣ ነገር ግን በጣም ዋጋ ያስከፍሏቸዋል፣ በጣም ዋጋ ያስከፍሏቸዋል። ስለዚህ ሰልፍ ኮንትሮል የሌለው ራሱን ያልገዛ ወንድ በቃ የኔ ነሽ የኔ ነሽ፣ ከኔ ሌላ ማንም ጋር አትሆኝም፣ የትም አትሄጂም የሚልሽ ወንድ ወዶሽ ከመሰለሽ እንግዲህ በደንብ ኢቫሉዌት ማድረግ ያለብሽ ነገር ሊኖር ይችላል። ያ ማለት እንደው ጤናማ ፍቅርን እየሰጠ ሰላማዊ ግንኙነት ላይ ያስቀጠላችሁ የኔ ነሽ የሚለውን ሳይሆን ኦብሰስድ ሆኖ ያለ ልክ ያላንቺ መተንፈስ አልችልም፣ መስራት አልችልም፣ ዓለሜ ነሽ፣ ሐኪሜ ነሽ፣ መድኃኒቴ ነሽ እያለ የሚኖር ወንድ ልጅ ነገ ላይ አሲድ የሚደፋው ወንድ ነው። ኦኬ። ስለዚህ በኦብሰሽን እና በፍቅር መካከል ያለውን ልዩነት በደንብ አንደርስታንድ ሳታረጉ ፍቅር አትበሉ፣ ፍቅር አትበሉ። ወይኔ ሲያምሩ ወይኔ ምናምን ሊያስብል ይችላል። ኢትስ ናት ላቭ፣ ማርኬቲንግ ስትራቴጂ ነው። አይደለም የምትሉኝ ከሆነም ፍቅር አይደለም። አይ ዶንት ሲ ኢት አዝ ላቭ፣ ኦብሰሽን ነው የሚታየኝ። ዱ ማረግሻቸውን እንዳትሉኝ ከሆነ ጊዜ በኋላ አብረን አልቀጠልንም ሲሉ ትሰማላችሁ። ማርኬቲንግ ስትራቴጂ ከሆነ ቢካዝ ዴር ኢዝ ኖ ዌይ በቤተሰቦቹ እየተጠላች ተቀባይነትን አታ አይ ከአንቺ ጋር ነው የምኖረው የሚልበት ምክንያት አይታየኝም። ሞኝ እንዳይመስሏችሁ። the other way around ይሄ ልጅ ቻይናዎች ጎበዞች ናቸው በነገራችን ላይ ቢዝነስ ላይ as long as ቤኔፊትስ ካረጋችኋቸው ድረስ በጣም አብራቸው ስቲክ እንደሚያደርጉ ከብዙ ሰዎች ሰምቻለሁ። ጥቂትም ኢንተራክት አድርጌያለሁ። እስከ ጠቃማችኋቸው ድረስ በጣም ሰላማዊ ይሆናሉ። ከዛ ግን ገንዘብ ሳይኖራችሁ ሲቀር ወይም ቤኔፊት ማድረግ ስታቆሙ they don't even know you እንደማያውቋችሁ ለመሆን ይችላሉ። ኤኒዌይስ እንዳልኳችሁ ነው። እንደዚህ አይነትን ነገር ስታዩ በየሶሻል ሚዲያ ወንዱ ያለ ልክ ኦብሰስድ ሆኖ በቃ ያለ አንቺ አልኖርም የሚል ዘፈን እየዘፈነ ስራውን ጥሎ ማንነቱን ጥሎ በቃ ተዝረክርኮ ምናምን እንደዚህ አይነት ኢምፕሬሽን ስላሳየሽ የወደደሽ እና ያፈቀረሽ ከመሰለሽ ሁለት ጊዜ አስቢ። ከውጭ ያላችሁም ስታዩ ወይኔ ወደዳ ታድላ የምትሉ እንደዚህ አይነት ፍቅር ባፍንጫችሁ ይውጣ። ነገ ገዳዮቻችሁን የምታበጁት ዛሬ ራሳቸውን መቆጣጠር ለማይችሉ ወንዶች ራሳችሁን አሳልፋችሁ የሰጣችሁ ጊዜ ነው። ይሄ ፍቅር አይደለም፣ ኦብሰሽን ነው። ለእነሱ ፍቅር ሊሆን ይችላል ማርኬቲንግ ካልሆነ